አማራጭ በቃ ጭካኔ። እኔ አብሬ ሄዳለሁ እንጂ ከልጄ ጋር ልጄን በባህር አልክ። የእናንተ እናቶች ጭካኔ የዚህ ነው ያለው። በባህር ትልቅና ከዛ በላይ ቤት እንዲሰራላት እንዲያልፍላት ከሰው እኩል ጥርጥሯንና ወርቋ እንድትለብስ ትፈልጋለች። ዛት ስዩ። ስለዚህ የሰውን እናት ክብር አታውቂ። ብታውቂማ ኖሮ ልጅሽ ደግሶ የሰውን ልጅ ወስዶ ደግሶ ቀለበት ሲያደርግ ያ አብረሽ የአገር ልብስሽን ለብስሽ ቁጭ ብለሽ አትጨፍሪ። እናትነት ክብር ምን እንደሆነ ታውቂው ነበረ። የእናንተ ጭካኔ ነው። የእናንተ ጭካኔ ነው። የእናንተ ጭካኔ አንቺ እናት አንቺ አለሽ አንቺ የኖርሽ የሰው እናት ግን ህይወቷ ያልፋል። አሃ ልጅሽን በዛም በዚህም ብለሽ ልጅሽን በኡጋንዳም ብለሽ ታገኛለሽ። የሰው ልጅ ግን እናቷን እንዳታገኝ አሳስረሽ ቁጭ ታደርጊያለሽ። ይሄ ቤተሰብ ግን እንዴት ቤተሰብ ወንጀል ላይ ይተባበራል? እንዴት ቤተሰብ ወንጀል ላይ ይሄ እኮ 18 ዓመት ስለሞላቸው ህግ መብት ስለሰጣቸው ነው አይደለም። የቤተሰብ ደግሞ የውስጥ ህግ አለ። እናትና ልጅ መለያየት የለበትም። ከተስንለያይ በስነ ስርዓት ወልጄ መከራዬን አይቼ አሳድጌ ዝም ብለሽ እኔ ልጄ ሴት ሲያመጣ ከየት ነው ያመጣት ብዬ መጠየቅ አለብኝ። ቤተሰብ አላት ወይ ብዬ መጠየቅ አለብኝ። እቃ ተዘርፋ እንደ እቃ ንጥል ብላ መጣ። አንተ እንደ ልብህ ስሜትህን ደስታህን ያ እርግዝ እኮ ናት፣ የ6 ወር እኮ ናት። ውዬ እናት ሆድ 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 እኔ አይቼዋለሁ። በጣም ያሳዝናል። እንግዲህ ምን ማድረግ አይቻልም። ሰው ከሞተ አሁን ራሱ ያመኛል፣ ሳስበው ያመኛል። ከዛ ላይ እዚህ ላይ ቁጭ ትሉና ምድረ እከክ የሆናችሁ ሴቶች ማለት ነው። ያ እሷ ናት እንዴት ስታስጠሉ ዝብዝብ ጭንቅላታ ወልደሻል። አንቺ ሁልሽም ወልደሻል ያ ወልደሻል። ለነገሩ ደንቆሮ ለደንቆሮ አንዳንዶቻችሁ እኮ ወንዱን ስለወደዳችሁት እንጂ የምትወልዱት እኮ ልጅ ፈልጋችሁ ልጅ አስፈላጊ ነው። ራሳችሁን ስለወደዳችሁ አይደለም። በብዛት የምትወልዱት ወንዱን ለመያዝ ብላችሁ ነው የምትወልዱት። ስለዚህ ስለ ልጅ ፊሊንግ አታውቁም። ስለ እናትነት ፊሊንግ አታውቁትም። አታውቁትም። ስለዚህ አሁን ቁጭ ብላችሁ የምትፈርዱ አላችሁ። የሰው ህይወት ከዚህ በላይ የሰው ህይወት ጠፋ አይደለም እንዴ? እቺ ሴትዮ በአመቷ ራሷን አጣች። ራሴን አጠፋለሁ እኮ ነው ያለችው። አውጡት ያንን ቪዲዮ። ልጄ ከዚህ ልጅ ጋር ከምትሆን ራሴን አጠፋለሁ አይደል? እቺ ሴትዮ አንድ ቀን ራሴን ያጠፋል ያለ ሰው ራሱን ያጠፋል። አንድ ቀን በሆነ ነገር እንደምትጠፋ ታውቃላችሁ። እኔ እኮ አረገዘች ሲባል እኮ ጌታ ሆይ ጌታ እኔ በህይወቴ እንትን ጣ ይላል የሆነ ነገር ጣ ከአናቴ ከምናምን ብጥስ እኮ ነው ብጥስ ደግሞ ይዘውልኝ መጡች። ሬሳሽን እንኪ እኮ ነው ሬሳሽን እንኪ ሬሳሽን እንኪ ምን ነው ቢደብቁኝ? ምን ነው እንደ ሽማግሌ እንኳን ቢልኩ ምን ነው እንደው አለ አይደለ ቶሎ ነይ ማሚ እንደዚህ። እኔ ምቀልሰው ነኝ፣ ምከብድ ሴት አይደለም። እየተናገርኩኝ እንደዚህ አይነት ነገር ሊመጣ ይችላል፣ ግን እንደዚህ በፍጥነት ይመጣል አላልኩኝ። ሊመጣ ስለሚችል ወረቀቱን እያሰበ ልጄን መጥፎ ነገር ላይ እንዳይጥል ስመጣ ከታይላንድ ነበርኩ። ከታይላንድ ስመጣ ወረቀትን ፈርሚለት ብዬ ሳምሪ መፈረም አለብሽ ለዚህ ልጅ አይኖ አውቃለሁ ወረቀቱ እንደሚያስፈልገው ያልኳት። እንዲያውም ምንድን ነው ትራቭል ስታረጉ ምናምን ወረቀት ያስፈልገዋል፣ ሄደሽ ፈርሚለት። በጣም ቀላል ነገር። ሰው እኮ ለምን መፈራሩ ነው አትፈልጉትም አይደለ? ለምን ልትከፍሉ ነው? ዝም ብላችሁ አስወልዳችሁ ከዛ ለቤተሰቦቻችሁ ብር መላክ ነው። አቦ እሳት ይግባ ቤተሰቦቻችሁ። የተላከው ብር አይሆንላቸው። አቦ ያሰቡት ልጆችም ልጆች አይሆኑላቸው። እኛ ብቻ አይደለንም፣ እናንተም አትኑሩ። መድኃኒዓለም አያኑራችሁ።
ያኑራችሁ። አቦ አትኑሩ፣ ሁላችሁም አልቅሱ። አንዱ ብቻ አልቅሶ አንዱ ብቻ አይቀር። መድኃኒዓለም አንተ መልስ ሳትውል ሳታድር። ዳቦ ቁጭ ብላችሁ አትብሉ። አንዱ በለፋው አንዱ አይብላ። አቦ በአፋችሁም የተናገራችሁ የእሷን እድል ይስጣችሁ። አሚን በል። የእሷን እድል ይስጣችሁ። እዚህ ቲክቶክ ላይ ሆናችሁ እሱ አይደለም ማንም ጥፋተኛ ከሱ ውጪ ማንም ጥፋተኛ የለም። ከሱና ከሱ ቤተሰቦች ውጪ ማንም ሰው ጥፋተኛ የለም። ማንም ሰው እናንተም ጭምር ማለት ነው። እናንተም ጭምር ንብረት ውሰድ፣ ሀብት ውሰድ፣ ከቻልክ እግዚአብሔር እናምላችሁ ሁሉንም ውሰድ። ልጄን ግን አትውሰድ። ልጄን ግን አትውሰድ። እንዴ ሰው ልጁን አይሰጥም። ሰው ልጁን አይሰጥም። አንዳንዴ ልጄ ተገደለብኝ ብሎ የሚያለቅስም አለ። አንዳንዴ ደግሞ ስላልሞተች ብቻ ያች ልጅ እንደ ሞተች የማትቆጠራለች። ኦልሬዲ ሺስ ጎይንግ አለቅ። ከዛ ምን ሆነች? አፈቀረች፣ አገባች፣ ወደደች። ምች ፍቅሩን አያውቁትም እኮ በትክክል አፍቅረው ቢሆን የፍቅርን ትርጉም ቢያውቁቱና ሁለቱም ጋር አይደለም። አንዱ ጋር ፍቅር አለ፣ ይሄ የልጅነት የቲኔጀር ፍቅር አለ። ሌላው ጋር ግን ፍቅር የለም። ሌላው ጋር ያለው በቃ ከአሳይለም ወጥቼ ሚዲያ ላይ መጥቼ ብሬ ለቅሜ አስረግዤ ከዛ አገር ቤት ያሉትን ቤተሰቦቼን አብረን አሳልፈን እኮ የለ። የሚገርማችሁ እኮ አብረን አሳልፈን አይታሰብም፣ እሱማ አይታሰብም። ከዛ በኋላ ወረቀቴን አግኝቼ እንዲህ እኮ ነው የሚያወሩት። መዳን ወረቀቴን አግኝቼ መኪናዬን ይዤ መወዳትን ሚስቴን ትምህርቷን ቀጥላ ልጆቻችንን አሳድገን ለላይፋችን ተጨም ኖ ለእናቴ እዛ እንትን ብዬ በማ ዋናው ወረቀቱ ይስተካከል አይደለ? ዋናው በልጄ እድሜ ተጫውታ አይደለ? ይህ ነው የእናንተ ፕላን። ፕላናችሁ ባይሆንም ማኖረው ፍቅር። በነገራችን ላይ ፍቅር ሁለት አይን ያውራል። የእናንተ ፍቅር አንድ አይን ያውርና በሚስቶቻችሁ ቤተሰብ ወይ በአፈቀራችሁ ሴት ቤተሰብ ያለው አይታያችሁም። የእናንተ ቤተሰቦች ግን ኡጋንዳ ድረስ ትሄዳላችሁ፣ ኬንያ ድረስ ትሄዳላችሁ፣ ብሩን ትልጉሳላችሁ። አንድ አይን ያሳያል፣ አንድ አይን ያሳያል። ፍቅር ብሊንድ ነው የሚባለው ነገር ላቪስ ብሊንድ ኖ እናንተ ጋር አይደለም። ቃንዴ ንግስቴ ታፕታፓ እናንተ ጋር አይደለም። አይ ለቤተሰቦቻችሁ አይናችሁ ይከፈታል፣ ለእሷ ቤተሰቦች አይናችሁ ይዘጋል አይደለ? ዛትስ ፍቅር፣ ዛትስ ላቭ፣ ዛትስ ዩር ላቭ። ከዛ በኋላ ህይወቴን ለምን ባናቷ አትተከልም ታነቂ ያላችሁኝ እኔ ታነቂ ገመድ ያዥና ታነቂ ያላችሁት አያችሁ። አንተ ትሯሯጣለህ፣ አንተ ትሰራለህ፣ አንተ ብር ትልካለህ። እሷ ግን አትማርም፣ ትምህርቷን እንኳን አትጨርስም፣ ቢልድ እንኳን አታረግም፣ ደህና ልብስ እንኳን አትለብስም። ፓምፐርስ ትቀይራለች፣ ትተኛለች፣ ይደክማታል። ከዛ አንተ እንዴት እያልክ ቤቱ መሰራት አለበት፣ ቤቱ ማለቅ አለበት፣ ቤቱ እንዲሞ